ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን የኢትዮጵያ ኦርቶዶክስና ካቶሊክ አብያተ ክርስቲያናት የገና በዓልን አስመልክቶ በሰጡት መግለጫ ጠንከር ያሉ ጉዳዮችን አንስተዋል። አብያተ ክርስቲያናቱ በጎሳ ግጭት፣ በብሔር ጥላቻና ሕዝብን በሚከፋፍሉ አስተሳሰቦች ምክንያት የአገሪቱ የማህበራዊ ትስስር እየላላ መጥቷል ብለዋል። ምዕመናን እምነታቸውን አጥብቀው እንዲይዙ በፍርሃት ሳይሆን በድፍረት እውነትን እንዲናገሩ እናሳስባለን ሲሉም ተናግረዋል። ይዘነዋል። መንግስት ምዕራብ ትግራይን የወረሩ ታጣቂዎችን የማስወጣት ኃላፊነቱን ይወጣ ሲል ህወሓት አስታወቀ። በምርጫ ቦርድ የተሰረዘው ህወሓት ሳምንታዊ መልእክት በሚል ባሰራጨው ጽሑፍ የህዝቡን ሞትና ስቃይ በማታለያ አጀንዳዎች ለመሸፈን መሞከር የወንጀል ነው ብሏል። ተካቷል በመረጃችን። ኢትዮጵያ በዓለም ሁለተኛ የሆነውን የሰው ሰራሽ አስተውሎት ዩኒቨርሲቲ ልታቋቁም ነው ተባለ። ጠቅላይ ሚኒስትር አብይ አህመድ በዓለም ሁለተኛ የሆነውን የሰው ሰራሽ አስተውሎት ወይም ኤአይ ዩኒቨርሲቲ እቅድ ይፋ አድርገዋል። እስከ ፍጻሜው አብራችሁ ስትቆዩ የምታደምጡት ሌላኛው ጉዳያችን ነው። ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ እስከ ፍጻሜው አብራችሁ እንድትቆዩ በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን ስናልፍ የኢትዮጵያ ኦርቶዶክስና ካቶሊክ አብያተ ክርስቲያናት የገና በዓልን በማስመልከት በሰጡት መግለጫ ጠንከር ያሉ ጉዳዮችን አንስተዋል። አብያተ ክርስቲያናቱ በጎሳ ግጭቶች፣ በብሔር ጥላቻና ሕዝብን በሚከፋፍሉ አስተሳሰቦች ምክንያት የአገሪቱ የማህበራዊ ትስስር እየላላ መጥቷል። ምዕመናን እምነታቸውን አጥብቀው እንዲይዙ በፍርሃት ሳይሆን በድፍረት እውነቱን እንዲናገሩ እናሳስባለን ብለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊም ለ2018 የኢየሱስ ክርስቶስ የልደት በዓልን ምክንያት በማድረግ ለመላው ክርስትና እምነት ተከታዮች የእንኳን አደረሳችሁ መልእክት አስተላልፈዋል። ቅዱስነታቸው በዛሬው ዕለት ባስተላለፉት ቃለ ምዕዳን የዘንድሮውን የገና በዓል ስናከብር ስለ ሀገር ሰላም በመጸለይ የተቸገሩትን በመርዳትና እርስ በርስ በመቻቻል ሊሆን እንደሚገባም አሳስበዋል። ፓትርያርኩ በመልእክታቸው የእግዚአብሔር ፍቅር በቃላት ወይም በሩቅ መልእክት የተላለፈ ሳይሆን ራሱ እግዚአብሔር ሰው በመሆን በመካከላችን ተገኝቶ በተግባር ያሳየ ነው ብለዋል። እግዚአብሔር ጠላቶቹን ለማዳን እንጂ ለማጥፋት አለመምጣቱን የጠቀሱት አቡነ ማትያስ አማኞችም ይህንን አብነት በመከተል ከመጠፋፋት ይልቅ መተሳሰብን ሊያዳብሩ እንደሚገባም ተናግረዋል። በተለይም በአገሪቱ ያለውን ሁኔታ አስመልክቶ ጠንከር ያለ መልእክት ያስተላለፉት ቅዱስነታቸው የአንድ ሀገር ህዝቦች ይመካከራሉ፣ ይቻቻላሉ፣ ይተጋገሳሉ፣ ጊዜ ሰጥተው ያስቡና መፍትሄ ያበጃሉ እንጂ ማን በማን ላይ ይነሳል ሲሉ ጠይቀዋል። እርስ በርስ የመጠፋፋት ድርጊት ለማንም እንደማይበጅ የተናገሩት ፓትርያርኩ ሁሉም ወገን ወደ ልቦናው እንዲመለስና ለሰላም ቅድሚያ እንዲሰጥ አባታዊ ጥሪያቸውን አቅርበዋል። ብፁዕ ወቅዱስ አቡነ ማትያስ አያይዘውም በዓሉን ስናከብር በተለያዩ ምክንያቶች የምግብ የልብስና የመጠለያ እጥረቶች ያጋጠማቸው ወገኖችን በመደገፍና በመርዳት ሊሆን እንደሚገባም አስገንዝበዋል። መልእክቱ በሀገር ውስጥና ከሀገር ውጭ ለሚኖሩ በህመም ምክንያት በሆስፒታል ለሚገኙ የሀገርን ዳር ድንበር ለሚጠብቁ እንዲሁም በሕግ ጥላ ስር ለሚገኙ ኢትዮጵያን ሁሉ የተላለፈ ሲሆን በዓሉ የሰላም የፍቅርና የአንድነት እንዲሆን ቅዱስነታቸው ተመኝተዋል። ከዚሁ ጋር በተያያዘም የኢትዮጵያ ካቶሊክ ጳጳሳት ጉባኤ በሀገሪቱ ስላለው ወቅታዊ ሁኔታ በወጣው መግለጫ ኢትዮጵያ በማህበራዊ ቀውስና በግጭት ውስጥ እንደምትገኝ በመጥቀስ ህዝቡ ከፍርሃት ወጥቶ ለሰላም ለፍትህ እንዲሰራ ጥሪ አቅርበዋል። ጳጳሳቱ በመግለጫቸው እንዳመላከሱት በጎሳ ግጭቶች፣ በብሔር ጥላቻና ህዝብን በሚከፋፍሉ አስተሳሰቦች ምክንያት የአገሪቱ የማህበራዊ ትስስር እየላላ መጥቷል ብለዋል። በተለይም ዘመናዊውን የዲጂታል ቴክኖሎጂና ማህበራዊ ሚዲያ አጠቃቀም ነባር የሆኑትን የመከባበርና የአብሮነት ሴቶችን እየሸረሸረ መሆኑን አስገንዝበዋል። ምድራችን በህመም ረጥባለች ሲሉ የተናገሩት የሃይማኖት አባቶቹ በየቦታው የሚታየው የእርስ በርስ ጦርነትና ግጭቶች እንዲሁም በሃይማኖትና በፖለቲካ ሽፋን የሚደረጉ ጥቃቶች ሀገሪቱን ለከፋ መከራ እንደዳረጓት አመላክተዋል። ሰላም ማለት የጦርነት አለመኖር ብቻ ሳይሆን ፍትህ ሲሰፍንና የሰው ልጆች ክብር ሲጠበቅ የሚመጣ መሆኑን አጽንኦት ሰጥተዋል። ጉባኤው አክሎም አሁን ባለው ሁኔታ እኛና እነሱ በሚል የተከፋፈለ አስተሳሰብ መስፋፋቱ ለጋራ ደህንነት ወይም ለሁሉም ጥቅም የሚሰጠውን ዋጋ እያሳጣው መሆኑን ገልጸዋል። ይህም
ኢኮኖሚያዊ ውድቀትን፣ የባህል መሸርሸርንና የዜጎችን መፈናቀል አስከትሏል። ጳጳሳቱ እንደ ትልቅ ችግር ያነሱት ሌላው ጉዳይ የመወያየት ባህል አለመኖር ነው። ሰዎች እርስ በርስ ከመደማመጥ ይልቅ በመደናገር ውስጥ እንደሚገኙ ጠቁመው እውነተኛ መፍትሄ ለማምጣት የሌላውን ሰው ሀሳብ ማክበርና ማዳመጥ እንደሚያስፈልግ አሳስበዋል። በዚህ ሁሉ ፈተና ውስጥ መፍትሄው አብሮ መጓዝ እንደሆነም ጉባኤው ጠቁመዋል። ይህም ማለት ልዩነትን በማጥበብና በመደማመጥ ለጋራ ችግሮች የጋራ መፍትሄ መፈለግ ማለት እንደሆነም ተናግረዋል። አብሮ መጓዝ ማለት ከሚከፋፍሉንና ከሚያጠፉን ኃይሎች ጋር የሚደረግ የሰላም ትግል ነው ሲሉ ጳጳሳቱ ተናግረዋል። ዘሐበሻ በተመለከተው መግለጫ ላይ አትፍሩ የሚለው ቃል በመልእክቱ በተደጋጋሚ ተንጸባረቀ ሲሆን ምዕመናን እምነታቸውን አጥብቀው እንዲይዙ በፍርሃት ሳይሆን በድፍረት እውነቱን እንዲናገሩ እንዲሁም ዘርና ሃይማኖት ሳይለዩ ለሰው ልጆች ሁሉ በጎ እንዲያደርጉ አባታዊ ጥሪ አቅርበዋል። ይህ አትፍሩ የሚለው መልእክት በመላው አገሪቱ በሚገኙ የካቶሊክ አብያተ ክርስቲያናት እንዲነበብና ለሕዝቡ ተስፋ እንዲሆን ተወስኗል ተብሏል። በቀጣይ መረጃችን መንግስት ምዕራብ ትግራይን የወረሩ ታጣቂዎችን የማስወጣት ኃላፊነቱን ይወጣ ሲል ህወሓት አስታወቀ። በምርጫ ቦርድ የተሰረዘው ህወሓት ሳምንታዊ መልእክት በሚል ባሰራጨው ጽሑፍ የህዝቡን ሞትና ስቃይ በማታለያ አጀንዳዎች ለመሸፈን መሞከር ወንጀል ነው በማለት ጀምረዋል። ሲቀጥልም ተፈናቅለው በስደተኛ ካምፖች ውስጥ የሚገኙ ወገኖች በበሽታና በረሃብ እየሞቱ መሆኑን ጠቅሶ ዓለም አቀፉ ማህበረሰብ የተፈናቃዮችን ችግር እንዲረዳና እንዲያግዝ ለማድረግ ጥረት በማድረግ ላይ መሆኑን አንስቷል። የኢትዮጵያ መንግስት ግን ዓለም አቀፉ ማህበረሰብ ይህንን ችግርን እንዳይገነዘብና ዘላቂ መፍትሄ እንዳይመጣ እየተከለከለ መሆኑን ጠቅሶ ይህም የፕሪቶሪያውን ስምምነት የሚጥስ ተግባር መሆኑን አስረድቷል። ጽሑፉም ሲቀጥል የትግራይ ህዝብና ህወሓት የተኩስ አቁም ስምምነቱ ወደ ዘላቂ ሰላም እንዲሸጋገርና ሌላ የዘር ማጥፋት ወንጀል እንዳይመጣ በተደጋጋሚ ሲገልጹ ቆይቷል ካለ በኋላ የኢትዮጵያ መንግስት ግን ስምምነቱን ተግባራዊ ከማድረግ ይልቅ የሴራና የማታለያ አጀንዳዎችን እያካሄደ እንደሚገኝም አስታውቋል። በማጠቃለያውም የኢትዮጵያ መንግስት የፕሪቶሪያውን ስምምነት ከመጣስ ተቆጥቦ ምዕራብ ትግራይን የወረሩትን የታጠቁ ቡድኖች ማስወጣት ይኖርበታል ብለዋል። በረሃብና በበሽታ የሚሞቱ ወገኖቻችንን ደህንነታቸውን በማረጋገጥ ወደ ቤታቸው እንዲመለሱ የማድረግ ኃላፊነቱን መወጣት አለበት በማለት አሳስቧል። ይህ በእንዲህ እንዳለም የስምረት ዲሞክራሲያዊ ፓርቲ ትግራይ ወይም ስምረት የምክር ቤት አባል የሆኑት አቶ ጣመ አረዶም ለአዲስ ዘመን በሰጡት ቃለ ምልልስ ደግሞ ተፈናቃዮች እንዳይመለሱ እንቅፋት የሆነው ህወሓት መሆኑን ገልጸዋል። አቶ ጣመ ሲናገሩ በትግራይ ክልል ውስጥ በቀድሞ ህወሓት ስም የሚንቀሳቀሰው ህገወጥ ቡድን ተፈናቃዮች እንዳይመለሱ ብዙ ስራዎችን እየሰራ ነው ብለዋል። ተፈናቃዮችን በመያዣነት አግቶ ለፖለቲካ ፍጆታም እየተጠቀመባቸው ነው። በተፈናቃዮች ስምም መነገድና ለፖለቲካ ትርፍ መጠቀም ጭካኔ ነው ሲሉ ተደምጠዋል። በቀጣይ መረጃችን ኢትዮጵያ በዓለም ሁለተኛ የሆነውን የሰው ሰራሽ አስተውሎት ዩኒቨርሲቲ ልታቋቁም ነው ተባለ። ጠቅላይ ሚኒስትር አብይ አህመድ በዓለም ሁለተኛ የሆነውን የሰው ሰራሽ አስተውሎት ኤአይ ዩኒቨርሲቲን እቅድ ይፋ አድርገዋል። ጠቅላይ ሚኒስትሩ በአዲስ አበባ ዩኒቨርሲቲ 75ኛ ዓመት የምስረታ በዓል በተዘጋጀው የውይይት መድረክ ላይ ተገኝቶ ባደረጉት ገለጻ ኢትዮጵያ የኤአይ ዩኒቨርሲቲ ለመገንባት ዝግጅቷን ማጠናቀቋንና በቀጣዮቹ 6 ወራት ውስጥ ስራው ተጠናቆ ለአገልግሎት ዝግጁ እንደሚሆን ገልጸዋል። በአሁኑ ወቅት በዓለም አቀፍ ደረጃ በሰው ሰራሽ አስተውሎት ላይ ብቻ ትኩረት አድርጎ የተቋቋመ አንድ ዩኒቨርሲቲ ብቻ መኖሩን የጠቀሱት ጠቅላይ ሚኒስትሩ የኢትዮጵያው ተቋም በዓለም ሁለተኛ እንደሚሆን አስታውቀዋል። ዩኒቨርሲቲው እስከ 1000 የሚደርሱ ብቁ ተማሪዎችን የማስመረቅ አቅም እንዲኖረው መታቀዱን ገልጸው ከነዚህ መካከልም 100 የሚሆኑት ኢትዮጵያ ለአፍሪካውያን የምትሰጠው የነጻ ትምህርት ዕድል ተጠቃሚዎች እንደሚሆኑ አስረድተዋል። አያይዘውም ለእያንዳንዱ የአፍሪካ ሀገር ሁለት የነጻ ትምህርት ዕድል እንደሚሰጥም ጠቁመዋል። ዩኒቨርሲቲው በጥራት ላይ ትኩረት እንደሚያደርግ የገለጹት ጠቅላይ ሚኒስትር አብይ አህመድ ከኢትዮጵያ ተማሪዎች መካከል በውድድር ከፍተኛ ውጤት የሚያመጡ ብቻ ተመርጠው እንደሚገቡ አመላክተዋል። ዩኒቨርሲቲው በዋናነት በሰው ሰራሽ አስተውሎት፣ በማሽን ለርኒንግ፣ በሮቦቲክስ፣ በዴታ ማይኒንግ እና በኮምፒውተር ዘርፎች ላይ ብቻ ትኩረቱን አድርገው በተግባር የተደገፈ ትምህርት ይሰጣል ብለዋል። በዩኒቨርሲቲው የትምህርትና ምርምር ስራዎች ላይ ከሀገር ውስጥ ባለሙያዎች በተጨማሪ የዲያስፖራ አባላትና ዓለም አቀፍ ምሁራን ተሳታፊ እንደሚሆኑም ገልጸዋል። በተጨማሪም ይህ ተቋም መቋቋሙ ኢትዮጵያ በዓለም አቀፍ ደረጃ በቴክኖሎጂው ዘርፍ ያላትን ተወዳዳሪነት ከፍ እንደሚያደርገውና አዲሱን ትውልድ ለዘመኑ የእውቀት ሽግግር ዝግጅት እንደሚያደርገው መግለጻቸውን የዘገበው ኢቢሲ ነው። በቀጣይ
መረጃችን በቅርቡ በኢትዮጵያ ውስጥ ስለምንጀምራቸው አዳዲስ ፕሮጀክቶች ጮክ ብለን መናገር እንደምንችል እርግጠኛ ነኝ ሲሉ በኢትዮጵያ የሩሲያ አምባሳደር ተናገሩ። በኢትዮጵያ የሩሲያ አምባሳደር የሆኑት ኤቭጌኒ ተርኪን ዛሬ በአዲስ አበባ ለንባብ ከበቃው ካፒታል ጋዜጣ ጋር ሰፋ ያለ ቃለ ምልልስ አድርገዋል። አምባሳደሩ በቃለ ምልልሳቸው የሁለቱ ሀገራት ዲፕሎማሲያዊ ግንኙነት የተጀመረው እንደ አውሮፓውያን አቆጣጠር በፌብሩዋሪ ወር 1898 መሆኑን ገልጸው ይህም ማለት ወደ 128 ዓመት ገደማ ያስቆጠረ መሆኑን አስረድተዋል። በእነዚህ ዓመታት የነበረውን ግንኙነት በርካታ ውጣ ውረዶች እንደነበሩበት አስታውሰው የሁለቱን ሀገራት ግንኙነት እድገት በአንድ ቃለ ምልልስ ማብራራት እንደሚከብድ ተናግረዋል። ነገር ግን ግንኙነቱ አሁን ያለንበት ሁኔታ ማለትም በዚህ ዓመት የደረሰበትን ለመግለጽ እንደሚቀላቸው ያስታወቁት አምባሳደሩ በ2025 በሁለታችን ግንኙነት ታሪክ ውስጥ ትልቅ ለውጥ መጥቷል ብለዋል። በተለይም በሰላማዊ ኒውክሌር ኃይል ዙሪያ ሁለቱ ሀገራት ስምምነት ላይ የደረሱት ባጠናቀቅነው የፈረንጆች ዓመት መሆኑን የጠቀሱት አምባሳደሩ በንግድ ልውውጥም ግንኙነታቸው ከፍተኛ ደረጃ ላይ ለመድረስ መቻሉንም አስታውቀዋል። ቀደም ካለው ዓመት ጋር ሲነጻጸር በሩሲያና በኢትዮጵያ መካከል ያለው የንግድ ልውውጥ በ3 እጥፍ መጨመሩን ያስረዱት አምባሳደሩ የሁለትዮሽ የንግድ መዋቅሩን መለወጡን ገልጸዋል። እንደ ምሳሌም ባሳለፍነው ዓመት ሩሲያ ወደ ኢትዮጵያ ከላከቻቸው ምርቶች ውስጥ 70% የቴክኖሎጂ ውጤቶች እንደነበሩም አስታውቀዋል። እስካሁን ከነበሩት በተጨማሪ አዳዲስ የትብብር መስኮችን እየቃኙ መሆኑን ያስረዱት አምባሳደሩ ጨምረውም በቅርቡ ስለ አዳዲስ ፕሮጀክቶች ጮክ ብለን መናገር እንደምንችል እርግጠኛ ነኝ ማለታቸውን ከቃለ ምልልሱ ላይ አንብበናል። በመጨረሻም ታዋቂው አትሌት ፈይሳ ሌሊሳ የሞዴል ቀነኒ አዱኛን ህልፈት ተከትሎ በእጮኛዋ ድምፃዊ አንዱዓለም ጎሳ ላይ እየቀረበ ያለውን ክስና ሂደቱን በተመለከተ ጠንካራ ትችትና ማስጠንቀቂያ ያዘለ መልእክት አስተላለፈ። አትሌቱ በማህበራዊ ትስስር ገጹ ባሰፈረው ጽሑፍ የአንዱዓለምን እጮኛ የነበረችው የሞዴል ቀነኒ ቤተሰቦች የወክለው ሊበን አዱኛ ባሰራጨው ቪዲዮ ለአባገዳዎች ጉዳዩን ሲያስረዳ የተቀመጠበትን ቋንቋና መንገድ አጥብቆ ተችቷል። ፈይሳ ሌሊሳ በመልእክቱ አንዱዓለም በአፋን ኦሮሞ እውነቱን ተናግሮ የራሱንና የእጮኛውን እውነት ነግሮናል። አንተ ወንድምየው ግን አባገዳዎች ፊት ቀርበህ እነርሱ ለማደናገር በሚመስል መልኩ በማይገባቸው የወቅ ቋንቋ ባዕድ ቋንቋ አማርኛ ለማለት ነው ተብሏል። መናገርህ ተገቢ አይደለም ሲል ኮንኗል። አትሌቱ አክሎም ጉዳይ ወደ ሽምግልናና አባገዳዎች ከሄደ የኦሮሞን ባህል በጠበቀ መልኩ በኩሽ ቋንቋ መነጋገር ሲገባ ሆን ብሎ በሌላ ቋንቋ መናገር እውነትን ለመደበቅ እንደተደረገ ሴራ ቆጥሮታል። በጉዳዩ ላይ ቀጥተኛ ምክሩን የለገሰው አትሌት ፈይሳ በኦሮሞ ባህል ደም የሚመልስልን ወይም የሚከፋፍለን ያጣን ህዝቦች አይደለንም በማለት አንዱዓለም እጮኛውን ገድሎ ከሆነ የኦሮሞ የጉማ ወይም የደም ካሳ ስርዓት መሰረት እንዲዳኝ፣ ነገር ግን ካልገደለ በግድ ራሱን ወንጀለኛ አድርጎ እጁን እንዳይሰጥ መክሯል። አንዱዓለም እውነትህን ተናገር፣ ገድለ ከሆነ በባሉ መሰረት ጉማ ክፈል፣ ካልገደልክና እጅ ንጹህ ከሆነ ግን እምቢበል፣ በግድ ወደ ጉማ ስርዓት ራስን አታስገባ ሲል አትሌቱ ለአንዱዓለም መልእክቱን አስተላልፏል። ክስ የሚያቀርቡ አካላትም ቢሆን አንዱዓለም ስለመግደሉ በእርግጠኝነት የምታውቁትና የያዛችሁት ማስረጃ ካላምጡ፣ ማስረጃ ከሌላችሁ ግን በማናውቀው ቋንቋ አትለፍልፉ፣ ጎጃም ሄዳችሁ ማውራት ትችላላችሁ ሲል በቁጣ ገልጿል። በመጨረሻም አትሌቱ የህብረተሰቡን አቋም በተመለከተም ሲናገር አንዱዓለም በህይወት ባይኖር ኖሮ ስለሟች እጮኛው ቀነኒ ያልሆነውን ሁሉ ተከበጣጥሩ ነበረ። እናንተ ነፋስ ናቸው፣ ነፋስ ወደ ፈለገው እንደሚነፍስ ሁሉ እናንተም አቋማቸው አይታወቅም ሲል ትችቱን ሰንዝሯል። የአትሌቱ ንግግርም ብዙዎችን አሳዝኗል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።